በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር አስተዳዳሪ መምህር፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር ወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የዕድሜያችን ማስረዘሚያ የእናታችን የድንግል ማርያም ጸጋ ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ በጌታ ቀን በመንፈስ ነበሩ የሚል ይሆናል። ቃሉን የምናገኘው በዮሐንስ ራእይ ምዕራፍ 1 ከቁጥር 10 ጀምሮ ነው። እንግዲህ የቃሉ ባለቤት አምላካችን እግዚአብሔር ነውና የቃሉን ፍቺ ደግሞ እንዲያብራራልን፣ ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን፣ እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን፣ ሕልውናው እንዲሰማን ቅዱስ ፈቃዱ ይሁንልን። እንግዲህ ርዕሳችን በጌታ ቀን በመንፈስ ነበርኩ የሚል ነው። ይህንን ቃል የተናገረው ወልደ ነጎድጓድ እየተባለ የሚጠራው ቅዱስ ዮሐንስ ነው። እንግዲህ በጌታ ቀን ያለው ዕለተ ሰንበትን ነው። ዕለተ ሰንበት የጌታ ቀን እየተባለች ትጠራለች። ምክንያቱም በዚህ ቀን እግዚአብሔር መፍጠር ጀምሯል። መድኃኒታችን ኢየሱስ ክርስቶስ በዚች ዕለት ከሙታን መካከል መቃብርን፣ ሲኦልን፣ ሞትን ድል ነስቶ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ ተነስቷል። መንፈስ ቅዱስ በዚህች ዕለት ወርዷል። ክርስቶስ ለፍርድ የሚመጣውን በዚህች ዕለት እንደሆነ ይታመናል። ስለዚህ ዕለተ ሰንበት የጌታ ቀን እንደሆነች መጽሐፍ ቅዱስ ይነግረናል። በጌታ ቀን ታዲያ መሆን ያለብን ምን እንደሆነ ቅዱስ ዮሐንስ ሲነግረን ምንድን ነው ያለው? በመንፈስ ነበርኩ ነው ያለው። ስለዚህ በጌታ ቀን ኳስ በመጫወት በጌታ ቀን ፊልም በማየት ሳይሆን ማሳለፍ ያለብን በጌታ ቀን በመንፈስ መሆን ነው ያለብን። እግዚአብሔርን ስሙን እየጠራን ክብሩን እያነሳን ደስ የሚያሰኘውን ፍቅሩን እየሰማን በሥርዓተ አምልኮ በቅዳሴው በወንጌል ትምህርቱ ነው ማሳለፍ ያለብን። ይሄ ብቻ አይደለም፣ በጌታ ቀን መልካም ሥራን በመስራት ማሳለፍ አለብን። መቼም ቤተ አይሁድ ለዕለተ ሰንበት የተለየ ወይም የተሳሳተ አመለካከት ነበራቸው። በሰንበት የወደቀ ዕቃን አያነሱም ነበር፣ ከቤት አይወጡም ነበረ፣ ረጅም ርቀትም አይጓዙም ነበረ። ግን የቃሉ ሐሳብ ይህ አልነበረ። እንደውም በዕለተ ሰንበት የታመሙትን መጎብኘት፣ የድሆችን ቤት መጎብኘት፣ መልካም ሥራ መስራት፣ መንፈሳዊ ጉዞ ማድረግ እጅግ የሚበረታታ ነው። በሰንበት መንፈሳዊ ጉዞ ማድረግ የሚከለከል ቢሆን ኑሮ ኤልያስ ኤልዛቤል ስታሳድደው ወደ እግዚአብሔር ተራራ ስንት ቀን ተጓዘ ነው የሚለው? 40 ቀንና 40 ሌሊት ተጓዘ ይላል። እነዛ ቀኖች ውስጥ ሰንበት ነበረ። እግዚአብሔር ግን ለምን በሰንበት ተጓዝክ ብሎ አልወቀሰው። ምክንያቱም በዕለተ ሰንበት መንፈሳዊ ጉዞ መንፈሳዊ ነገር ስለሚፈቀድ ነው። ታዲያ በዚህ ቀን ጌታ አንድ ያደረገው ነገር አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 16ን ስታነቡ እንዲህ ይላል፣ ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉን አንብቦ ቁጭ አለ ይላል ክፍሉ። እንግዲህ ይህንን ቦታ ለማየት እንሞክር። ሲጀመር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ሄደው በምን ቀን ነው? በዕለተ ሰንበት ነው።
ቅድም ያልኳችሁ ይሄን ነው። በዕለተ ሰንበት ይልቁንም ከሌሎቹ ቀኖች በተለየ ሁኔታ በእግዚአብሔር ቤት በቤተ መቅደሱ ማሳለፍ ይገባል። ይሄ ብቻ አይደለም። ጌታችን ኢየሱስ ክርስቶስ በብዙ ቦታ ሲሰብክ ሲያስተምር ታያላችሁ። በምኩራብ አስተምሯል፣ ሰብኳል። በሰርግ ቦታ አስተምሯል። በለቅሶ በአልዓዛር መቃብር ላይ አስተምሯል። በሰረገላ ላይ የተቀመጠውን ባለጸጋ አስተምሯል። ባለበት በሚሄድበት ስፍራ ሁሉ ጌታችን ኢየሱስ ክርስቶስ የወንጌሉን ቃል የመንግስቱን ወንጌል ይሰብክ ነበር። ዛሬም ቤተ ክርስቲያናችን በልዩ ልዩ መንገድ ቃሉን ታሰማናለች። በማህበር፣ በለቅሶ፣ በሰርግ፣ በአውደ ምሕረት፣ በቤተ መቅደስ፣ በልዩ ልዩ ቦታዎች ቤተ ክርስቲያን ቃሉን ትሰብከናለች። ዋናው ዓላማ ግን ምንድነው? ወደ ክርስቶስ ወደ ቤተ ክርስቲያን ምእመናንን ማምጣት ነውና በሁሉ ስፍራ ሲያገለግል እናየዋለን። በእውነት የኛ ክርስትና እንደዚህ ብቻ እየሆነ ተቸግረናል። ፊታችን ሲዞር ማንነታችንም አብሮ እየተቀየረ ተቸግረናል። እውነተኛ ክርስቲያን ግን ሕያው መጽሐፍ ቅዱስና ተንቀሳቃሽ ቤተ መቅደስ መሆን ያስፈልገዋል። እግዚአብሔር እዚህ ብቻ እኮ አይደለም ያለ። እግዚአብሔር እኮ ቤታችንም አለ። እግዚአብሔር እኮ ልባችን ውስጥም ይላወሳል። የእስራኤላውያን ትልቁ ችግር ቤተ መቅደሱን ቆልፈው ሲሄዱ በእግዚአብሔር ላይ የቆለፉበት ይመስላቸዋል። ስለዚህ ሰማይ ዙፋኔ ምድርም የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰሩልኛላችሁ ብሎ ጥያቄ ጠየቀ። እኔን ወስኖ እኔን ከልሎ ገድቦ የሚይዝ ምን አይነት ቤት ትሰሩልኛላችሁ? ስለዚህ ልዑል የሰው እጅ በሰራው ተወስኖ አይኖርም ብሎ መልሶላቸዋል። ስለዚህ በሁሉ ቦታ እግዚአብሔር አለ። በሁሉ ቦታ ካለ ደግሞ እግዚአብሔር ለልብ ዝንባሌ ሁሉ ቅርብ ስለሆነ በሁሉ ቦታ ማምለክ መንፈሳዊ መሆን ይገባል። እግዚአብሔር ሁላችንም በቸርነቱ ይርዳል። መቼም ጌታችን ልክ ንባቡን ሲጀምር ምንድን ነው ያለው? ደስ የሚል ቃል፣ የጌታ መንፈስ በእኔ ላይ ነው ብሎ ነው ቃሉን የጀመረው። ዛሬ እኛ ይህንን ቃል ወይም የክርስቶስን ትምህርት ምሳሌ አድርገን ነው ትምህርትም ስንጀምር ቅዳሴውም አምልኮም ሲጀመር የማንን ስም እንጠራለን? የሥላሴ ወይም የአብ የወልድ የመንፈስ ቅዱስን ስም ጠርተን ነው አገልግሎታችንን የምንጀምረው። ይህንን ምሳሌ ደግሞ ያገኘው ነው ከማን? ከጌታችን ከኢየሱስ ክርስቶስ። እሱ ንባቡን ሲጀምር የጌታ መንፈስ በእኔ ላይ ነው ብሎ ነው የጀመረው። ተናጋሪው ወልድ ነው። ጌታ ያለው ደግሞ አብ ነው። መንፈስ የተባለው ደግሞ መንፈስ ቅዱስ ነው። ስለዚህ በማን ጀመረ? በራሱ ስም በሥላሴ ስም ጀመረ። ይሄ ብቻ አይደለም። መጽሐፍ ቅዱስን ስታዩት መጽሐፍ ቅዱስ ሥላሴያዊ ነው። መዳን በሥላሴ ነው የተከናወነ። የዳን ነው በሥላሴ ነው። ከለላ ያገኘ ነው በሥላሴ ነው። ልጅነትን ያገኘ ነው በሥላሴ ነው። ካለመኖር ወደ መኖር የመጣ ነው በሥላሴ ነው። ጸጋችን የተመለሰው በሥላሴ ነው። እንደውም የሚገርማችሁ ክርስትናን ከሌላው ሃይማኖት ልዩ የሚያደርገው በምን ይመስላችሁ? ከአረማውያን፣ ከቤተ አይሁድ፣ ከእስልምና ጭምር ክርስትና ልዩ የሚያደርገው በአብ በወልድ በመንፈስ ቅዱስ በማመናችን ነው። እግዚአብሔር አንድም ሦስትም ነው ብለን በማመናችን ነው። በስም በአካላት ግብር በኩነት እግዚአብሔር ወይም ሥላሴ ሦስት ሲሆኑ በመለኮት በባህሪ በአገዛዝ ይህን ዓለም በመፍጠርና በማሳለፍ ስንት ናቸው? አንድ ናቸው ብለን በማመናችን ከሌላው ሃይማኖት እንለያለን ወገኖች። ይሄ ብቻ አይደለም፣ በሚስጥረ ሥጋዌም ጭምር እንለያለን። ብዙዎች የክርስትናን ትምህርት መቀበል የማይሆንላቸው አምላክ እንዴት ይሞታል፣ አምላክ እንዴት ሰው ይሆናል ብለው ነው። እሱ ኃይለኛ ነውና በኃይሉ ቢያድነን በእውነት አይደንቅም። ግን የማይሞተው ስለሞተ ነው የሚደንቀን። መከራ የማይቀበለው ስለኛ መከራ ስለተቀበለ፣ ማንም የማይዘው ስለ ሰው ልጅ ስለተያዘ ለዘመናት ሲደንቀን ይኖራል ወገኖች። ብዙዎች ግን የሚገልላቸው የሚበቀልላቸው አምላክ ስለሚፈልጉ ይህንን እውነት መቀበል አይሆንላቸው። የጌታ መንፈስ በእኔ ላይ ነው ብሎ ከጀመረ በኋላ ቀጥሎ ያለው ምንድን ነው? ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ስለዚህ ድሆች ምን ያስፈልጋቸዋል ማለት? ወንጌል ያስፈልጋቸዋል። መቼም ስለ ድሆች ሲነሳኛ ትዝ የሚለን ልብስ ወይም ደግሞ ቁራሽ እንጀራ ነው ትዝ የሚለን። በእርግጥ ጥሩ ነው፣ ድሆችን መርዳት ማገዝ ጥሩ ነው። መንፈሳዊነታችንም የሚለካው ከድሆች ጋር ባለን ግንኙነት ነው። ለድሆች ግን ይሄ ብቻ አያስፈልግም፣ ወንጌልም ያስፈልጋቸዋል።
ለም ሀገር ይዘው ለም መሬት ይዘው እንዳይራቡ ወንጌል ያስፈልጋቸዋል። ወንዝና ውሃ እያላቸው እንዳይጠሙ ወንጌል ያስፈልጋቸዋል። ምክንያቱም ወንጌል አእምሮን ብሩህ ያደርጋል። ወንጌል ሁለንተናዊ ለውጥ ያመጣል። ወገኖች ያለንን ነገር እንድናውቅ እንድንረዳ የሚያደርገን እኮ የእግዚአብሔር ቃል ነው። ስለዚህ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። አንድም ድሆች የተባሉት በመንፈስ ድሆች የሆኑ ትሑታን ናቸው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ተብሎ ተነግሯል። እውቀት እያላቸው እውቀትማ የእግዚአብሔር የባህሪ ገንዘቡ ነው፣ ለእኔ የሚስማማው ድንቁርና ነው ብለው የሚያምኑ ሀብት እያላቸው ሀብትማ የእግዚአብሔር ነው፣ ለእኔ የሚስማማው ድህነት ነው ብለው እያላቸው እንደሌላቸው በትህትና ራሳቸውን ዝቅ የሚያደርጉ ለነሱ የእግዚአብሔር ምስጢር የወንጌሉ ቃል የተገለጠላቸው ነው። የሞላን ነገር እኮ የተወሰነ ውሃ ብትጨምሩበት ይፈሳል እኮ አይደለ? የእግዚአብሔርን ቃል ለመረዳት ባዶ መሆን ያስፈልጋል። ዛሬ ብዙዎች እንዲህ ቁጭ ብለው መማር የማይፈልጉት ለምን ይመስላችሁ? ትሑታን ስላልሆኑ ነው እንጂ ይሄ ወንጌል ለእኛ ብቻ አይደለም፣ ለሀገር መሪዎች ለባለስልጣኖች ጭምር የሚያስፈልግ ነው። ዝቅ ብሎ ለታሰሩትን መፈታት። እኛ እስር ቤት የሚመስለን በቃች 4 በ4 የሆነች ክፍል አለቻል። እሱ ብቻ ነው ትዝ የሚለን። እስር ቤት ሲባል ከርቸሌ ነው ትዝ የሚለን። ግን ብዙ አይነት እስር አለ ወገኖች። ስሜት የበላይ ሆኖ፣ ወጣትነት የበላይ ሆኖ፣ ስጋ የበላይ ሆኖ የምንታሰርበት እኮ ወቅታል። በምኞቱ የታሰረ፣ በኃጢአቱ የታሰረ፣ በዝሙቱ የታሰረ፣ በሱሱ የታሰረ ብዙ ሰው አለ ወገኖች። ለነዚህ ነፃ ይወጡ ዘንድ ተቀብቻለሁ ወይም ተልኬያለሁ ሲል ጌታችን ኢየሱስ ክርስቶስ ሲናገር እናየዋለን። መቼም ዓለሙ ችግር እንዳለበት ይናገራል እኮ የሆነ ችግር እንዳለበት፣ ግን መፍትሄው አልታወቀም። ምክክር ይባላል፣ ስብሰባ ይባላል፣ አነቃቂ ንግግር ይባላል። ትውልዱ ግን መፍትሄውን አላገኘውም። ለችግሩ ትልቁ መፍትሄ ወገኖች እግዚአብሔር ካለው ከድንግል የተወለደው መድኃኒታችን ኢየሱስ ክርስቶስ ነው። እሱን ገለል አድርገን መፍትሄ ማግኘት አንችልም። እሱ ነፃ ያውጣል። እግዚአብሔር ያለማቋረጥ በሥራ ውስጥ ነው እስካልን ድረስ እግዚአብሔር ነፃ የሚያወጣ አምላክ ነው። አንዳንድ መክረን ገስጸን ያልተመለሱ ሰዎች እግዚአብሔር በወንጌሉ ቃል መስራት ሲጀምር ነፃ ይወጣሉ፣ ይለወጣሉ። እግዚአብሔር ነፃ ሲያወጣን ደግሞ የምንረካበትን መጠን ከፍ ነው የሚያደርገው። ያኔ ሰካራሙ መጠጣት የሚወደው መጠጡ እንደ መርዝ ይታየዋል። ዘፈኑ ሞኝነት ይመስለዋል። ጊዜ የሰጠው ዘፈን እንቅርት ያፈርጣል ይባላል። ለጊዜው ነው፣ ግን ከዛ ይሰለቻል። እግዚአብሔር ሲያገኘን እርካታችንን ከፍ ያደርገዋል። በእውነት ማር ለቀመሰ ሰው ስኳር መስጠት ማባከን ነው። የሚበልጠውን ቀምሷላ። እኛም ማር እግዚአብሔርን ከቀመስን፣ ማር አማኑኤልን ከቀመስን ስኳር አለማጣፍጠ ነው። ያው ወርቁ እስኪገኝ ነው ነሐሱ እንደ ወርቅ የሚታየው። ወርቁ ሲገኝ ግን ሁሉም ስፍራውን ይይዛል። ወርቁ ወርቅ ይባላል፣ ነሐሱም ገነን ይላል። ወገኖች ወርቁ ጌታ በወርቀ ደሙ ገዝቶናል፣ ተቤዥቶናል። ስሙ የተመሰገነ ይሁን። በእውነት እሱ ነፃ የሚያወጣ አምላክ። ይሄ ብቻ አይደለም፣ ለዕውሮችም ማየትን እሰብክ ዘንድ። ዕውሮች ያለው እነማንን ነው? አሁን ይሄ በስጋ ማየት የማይችሉትን ነው አይደለም። እነሱንማ የሀገራችን ሊቃውንት ምን ይሏቸዋል? አይነ ስውራን ይሏቸዋል። ምን ማለት? ስውር አይን ያላቸው፣ አይናሞች፣ የማያዩትን የሚያዩ፣ የሰማይን ምስጢር የሚያንጎዳጉዱ ማለት እኮ ነው ወገኖች። እነሱን አይደለም። እንደውም ጠቢባን ናቸው። መጽሐፍ ቅዱስ ስለነዚህ ሲናገር ምንድነው የሚለው? እግዚአብሔር ያጠብበው ለዕውራን እኮ ነው የሚለው። እግዚአብሔር ዕውራንን ምን ያደርጋል? ጠቢባን ያደርጋል። አንድ ዲዲሞስ የሚባል አይነ ስውር ነበረና እግዚአብሔር የለሾች መጥተው እግዚአብሔር የለም ማለት። እንግዲያውስ እጄን ይዛችሁ ወደ ውጪ አውጡኝ አለ። ወደ ውጪ ይዘውት ወጡ። ወደ ሰማይ ተመልከቱ አላቸው። ወደ ሰማይ ተመለከቱ። ምን ይታያችኋል አላቸው። ፀሐይ። ለእኔ ግን ፀሐይ የለችም አለ። ምክንያቱም አትታየኝምና። ከዛ ወዲያው በመልሱ ተገርመው እግዚአብሔርን አመኑ። ምክንያቱም የማይታይ ነገር ሁሉ የለም ማለት አይደለም ወገኖች። ንፋስን እንኳን አናየውም፣ ግን ማዕበሉን ሲያናውጠው አቧራ ሲያስነሳ ዕቃ ሲጥል እናየዋለን።
እግዚአብሔርም የማይታይ ቢሆንም ግን በህልውናው አለ፣ በስራው አለ። እግዚአብሔር ደግሞ የማይታየው ስለሚያፈር አይደለም፣ ስለሚፈራም አይደለም። እሱን አይቶ የሚተርፍ ማንም ስለሌለ ነው የማይታየው። ወገኖች ደግሞ በጊዜው በሰዓቱ ለሁሉም የወጉት ሁሉ ያዩታል አይደለም። በብዕራቸው የወጉት፣ በአፋቸው የወጉት፣ በስድባቸው የወጉት ሁሉ ክብሩን አይተው ያፍራሉ። ማፈር አቅምን ይነሳል። ማፈር አንገትን ያስደፋል። ስለዚህ ሰዎች እንዳያፍሩ ይህንን ጌታ ማመን አለባቸው ወገኖች። ስሙ የተመሰገነ። ይሄ ብቻ አይደለም፣ የተጠቁትንም ነፃ አውጣ ዘንድ የተጠቁት። እኛ ብዙ ጊዜ በእውነት ስለተጠቁት እንቆማለን፣ ስለተጠቁት ድምፃችን እናሰማለን። እኛ ዝም ነው የምንለው። ዳሩ ሲነካ ዝም እንላለን፣ ግን ዳሩ ሲነካ መሃሉን መነካቱ አይቀርም። ዛሬ በርቀት የምንሰማው ለቅሶ፣ በርቀት የምናየው መከራ ነገ ቤታችን ሊገባ ይችላል፣ ነገ ወደኛ ሊመጣ ይችላል። በእውነት በምንችለው መንገድ ስለተጠቁት መቆም ያስፈልጋል ወገኖች። እውነት ቀማሾች መሆን ያስፈልጋል። ለእውነት የምናደላ፣ ለእውነት የምንኖር መሆን ያስፈልጋል ወገኖች። እግዚአብሔር ግን ነፃ የሚያወጣበት፣ ለተጠቁት የሚቆምበት ጊዜና ወቅት አለው። እንዳላበዛባቸው የመጨረሻውን ክፍል አንብቤ ልጠቅልላቸው። የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል አለ። የተወደደችው የጌታን ዓመት ሰብክ ዘንድ። የተወደደችው የጌታ ዓመት የምትባለው ክርስቶስ ከተወለደበት ጊዜ ጀምሮ አሁን እስካለንበት ጊዜ ምን ይባላል? ዓመተ እግዚእ ይባላል። ዓመተ ምሕረት ይባላል። የተወደደው የጌታ ዓመት ይባላል ወገኖች። ይህንን ሰብክ ዘንድ ልኮኛል ብሎ ጌታችን ኢየሱስ ክርስቶስ ከተናገረ ወይም ካነበበ በኋላ ሂዶ ቁጭ አለ። ከዛ ሁሉም ትኩር ብለው ያዩት ነበር። ያኔ ምን አላቸው? ይህ የሰማችሁት ቃል ዛሬ በጆሮአችሁ ተፈጽሟል አላቸው። በዛ ጊዜ ጥርሳቸውን አፏጩበት። ሁሉም ተረባርበው ወደ ከተማው ወደ ረጅም ተራራ ሊጥሉት ወሰዱት ይላል መጽሐፍ ቅዱስ። የመጨረሻውን ደግ የመጨረሻውን መልካም ነገር ያደረግላቸውን ጌታ የመጨረሻውን ክፉ ነገር ደገሱበት። ከተራራ ላይ ሊጥሉት። ወገኖች ደግ ለመሆን ስታስቡ መስቀል ለመሸከም ተዘጋጁ። ደግነት ማለት ደግነት በማይገባቸው ሰዎች መስቀል መሸከም ነው። ደግነት ማለት ደግነት ምን እንደሆነ በማይረዱ ሰዎች እንደ ሞኝ እንደ ቂል መቆጠር ነው ደግነት ማለት ወገኖች። እሱም በመካከላቸው ድንገት ተሰወረ። እዚህ ጋር ሁለት ነጥብ ብቻ ልንገራችሁና አላበቃ። የመጀመሪያው እነዚህ ሰዎች ክርስቶስን ከገደል ላይ ሊጥሉት የተነሱት እንደው ለእግዚአብሔር ስለቀኑ መስሏቸው ነው አይደል? ለሕጉ ስለቀኑ መስሏቸው ስሜታዊ ሆነው ነው። እግዚአብሔር ግን በስሜት አይከብርም ወገኖች። እግዚአብሔር ወደ ቤቱ እንኳን የሚያስገባን ከስሜት ጠፈፍ ስንለው። እኛ እንኳን ልብስ እኮ ምናልባት እዚህ ላናደርገው እንችላለን። ሀገር ቤት እያለን ግን ልብስ ካጠብን በኋላ ወደ ቤት የምናስገባው መቼም ጠፈፍ ሲል እናስገባዋለን። በእውነት ስሜት ቢያስፈልግም ስሜታዊ መሆን ግን አያስፈልግም ወገኖች። እግዚአብሔር ከስሜት በላይ ነው። ስሜት ይሄዳል። የሚቀረው ከኛ ጋር እውነት ብቻ ነው። ከዚህ ነፃ መሆን ያስፈልጋል። ይሄ ብቻ አይደለም፣ እውነተኛ ወዳጅ ነውና ክርስቶስ አትግፉት ወገኖች። እውነተኛ ወዳጅ በመከራ ጊዜ የሚጠጋጋ እሱ ብቻ ነው። ብዙ ሰው መከራ ሲመጣ የኑሮ ፀሐይ ስትጠልቅ ዞር ነው የሚለው፣ ለተራበ ዘንዶ አሳልፎ ነው የሚሰጠው፣ ይንሸራተታል ብዙ ሰው። እግዚአብሔር ግን በመከራ ግን መጠጊያ የሆነ ጌታ ነው ወገኖች። ከሞት በኋላ እንኳን የሚቀበል ወዳጅ እኮ እሱ ነው። ከሞት በኋላ እናት አትቀበልም። ከሞት በኋላ ልጅ የለም ወገን። ከሞት በኋላ አባት፣ የምናውቃቸው ዘመዶች አይቀበሉንም። ከሞት በኋላ የሚጠብቀን ወዳጅ፣ የሚከተለን ወዳጅ መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ እሱን አንግፋ። እሱ ሲገፋ ሀገር ትናወጣለች። እግዚአብሔር ሲገፋ የሚሆነው ነገር እኮ እናውቃለን አይደል? ሰላም አይኖርም። ምክንያቱም ያለ እኔ ምንም ልታደርጉ አትችሉም ብሎ የተናገረ ጌታ ስለሆነ፣ ያለ እርሱ ሕይወት ባዶ ስለሆነ፣ ያለ እርሱ ኑሮ በድን ስለሆነ፣ ያለ እርሱ ህብረትም አንድነት የለውም። ያለ እርሱ ትዳርም ቢሆን ዝም ብሎ ሆድም ብቻ የሚሞላ ሕሊናን ግን የማያረካ ስለሆነ እሱ ሁሉ በሁሉ የሆነ ጌታ ነው። ስሙ የተመሰገነ ይሁን።
ከእርሱ ጋር እንድንኖር መድኃኔዓለም በቸርነቱ ሁላችንን ይርዳን። ሀገራችንን ሰላም ያርግልን። የሚፈሰውን ደምና እንባ በቸርነቱ ያቁምልን።